They don't know who their leader is because their leader is gone. Their former leader, Khomeini. ትራምፕ የኒኩለር ቃታ ሳቡ ተያይዘን እንጠፋለን ኢራን ለወራት በዲፕሎማሲ ሰላም ጭንብል ተሸፍኖ የቆየው የመካከለኛው ምስራቅ ቀውስ ዛሬ በገሃነማዊ የሚሳኤልና የድሮን ውርጅብኝ ታጅቦ የጥፋት ነጋሪቱን በታላቅ ድምጽ እየጎሰመ ነው። ያ በውሸት ተስፋ የጸናው የተኩስ አቁም ስምምነት በኢራን የጥቃት ናዳ ተቀዶ የተባበሩት አረብ ኤምራቶች ሰማይ በሞት መልእክተኞች ሲታጠር የዓለም ስጋት ወደ አውራ ጎዳና ወጥቷል። ኤምራቶች የሉዓላዊነት ክብራቸውን ለማስመለስ የጦርነት ክታባቸውን በጥሰው ትምህርት ቤቶችን ጨምሮ የሲቪል ተቋማትን እንዲዘጉ አድርገው መላው ሀገሪቱ ወደ ወታደር ካምፕነት እንዲቀየርና በቴህራን ላይ በምድር መናወጥን የሚያመጣ መጠነ ሰፊ የበቀላ በረዶ እንደምታዘንብ ዝታለች። ይህ በሰዓት የተለወሰው የጂኦፖለቲካዊ ትኩሳት የአትላንቲክ ማዶ ኃይል ዶናልድ ትራምፕን ከእንቅልፋቸው የቀሰቀሰ ይመስላል። እርሳቸው በቁጣ ማዕበል ተውጠው ኢራን የምትባል ሀገር ከታሪክ መዝገብ ላይ ለማጥፋት መዘጋጀታቸውን የኒኩሌር ድግምታቸውን አንስተው ኢራንን ወደ አቧራ ለመቀየር አፍታ ብቻ እንደሚቀራቸው በዛቻቸው ውስጥ አንስተዋል። የሲቢሲ ዜና ምንጮች የፔንታጎን ባለስልጣናትን ዋቢ በማድረግ እንደዘገበው የፕሬዝዳንቱ ጣቶች ወደዚያች ዓለምን ወደ አመድነት ወደምትቀይረው የኒኩሌር ቃታ ተቃርበዋል። ይህ የሰው ልጅ ህልውና ላይ ጥቁር ጥላ አጥልቶበታል። ቴህራን በበኩሏ ይህንን ዛቻ ናዳ በደስታ እንደምትቀበለውና ለዚህም የማይቀረውና የናፈቅነው ለሚሉት ጦርነት ለዘመናት ስትዘጋጅ መቆየቷን በይፋ አስታውቃለች። መካከለኛው ምስራቅን በእሳት ባህር ውስጥ አጥልቄ ተያይዘን እንጠፋለን የሚል የኢራን ባለስልጣናት እልህ አስጨራሽ መፈክር የቀጠናውን ሰላም ዳግም ወደማይመለስበት መቃብር ውስጥ እየከተተው ነው። በዚህ ጥፋት ድግስ ላይ ቤንያሚን ኔታንያሁ የእስራኤልን የጦር ክንድ በማሰለፍ ኢራንን ለአንዴና ለመጨረሻ ጊዜ ለማውደም በቁርጠኝነት መነሳታቸውን ሲገልጹ ዓለም የሰው ልጅ ስልጣኔ በኒኩሌር ረመጥ ውስጥ ለማሟጠጥ ለሰከንዶች ዕድሜ ብቻ እንደሚቀረው በታላቅ ድንጋጤ እያስተዋለች እየተረዳች ትገኛለች። ትራምፕ ኢራንን ከታሪክ መዝገብና ከዓለም ካርታ ላይ ጨርሶ ለመደምሰስ መወሰናቸውን ሲገልጹ የሰው ልጅ ሊገምተው የማይችለውን የጥፋት ኃይል ለመጠቀም አፍታ እንደማይቀራቸው በቁጭት ተናግሯል። ይህ የትራምፕ አስፈሪ ዛቻ ተራ ፖለቲካ ማስፈራሪያ ሳይሆን ኢራን በተባበሩት አረብ ኤምራቶች ላይ ለፈጸመችው ጥቃት የሚሰጥ የመጨረሻው እጅግ አስከፊው ምላሽ እንደሚሆንም ተናግረዋል። ፕሬዝዳንቱ ኢራንን ዳግም እንዳትታወስ አድርጌ ያጠፋታለሁ ሲሉ የሰጡት ፍንጭ ዓለምን ወደ ሶስተኛው የዓለም ጦርነት ወደ ኒኩሌር ሲኦል የሚመራ ቀጭን መስመር ላይ አቁሟታል። ኢራን በበኩሏ ተያይዘን እንጠፋለን የሚል ዛቻ የሰጠች ሲሆን መላው መካከለኛው ምስራቅን በእሳት ባህር ውስጥ እንደምትቀቅለው ዝታለች። በዚህ መካከል የእስራኤሉ መሪ ቤንያሚን ኔታንያሁ ኢራንን ለማውደም ቆርጠው መነሳታቸውን መግለጻቸው የቀጠናው የባሩድ ክምር ይበልጥ ተቀጣጥሏል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የጥፋት ድግሱን ለመቀላቀልና ኢራንን ለአንዴና ለመጨረሻ ጊዜ ከምድር ገጽ ለማጥፋት ያላቸውን ጽኑ ዓላማ በአደባባይ አውጀዋል። ኔታንያሁ በሰጡት መግለጫ ኢራን የቀጠናውን የክፋት ሁሉ ምንጭ መሆኗን ገልጸው የእስራኤል ዘመናዊ የጦር ክንድ ቴህራንን ወደ አመድነት ለመቀየር ወደ ኋላ እንደማይል አስታውቋል። ይህ የእስራኤል ዛቻ ተራ ማስጠንቀቂያ ሳይሆን ኢራን የምትባል ሀገር ዳግም እንዳትነሳ አድርጎ የመደምሰስ ወታደራዊ ቁርጠኝነት መሆኑን አሳስቧል። አሁን የዓለም ዕጣ ፈንታ በትራምፕ ጣቶች ስር የወደቀ የኒኩሌር ቁልፍ ላይ የተንጠለጠለ ነው። ስልጣኔ በሰከንዶች ውስጥ ወደ አመድነት የመቀየር አደጋ ተጋርጦበታል። በተለይም የተባበሩት አረብ ኤምራቶች በቴህራን ድንገተኛ የሚሳኤል የድሮን ጥቃት መመታታቸውን ተከትሎ በአካባቢው የሚገኙ የአረብ መንግስታት ታይቶ በማይታወቅ ቁጣና አንድነት ወደ ጦርነት አውድማነት እየተመሙ ይገኛሉ። ኤምራቶች የሉዓላዊነት ቀይ መስመራቸውን የረገጠውን ይህን ጥቃት ለመመከት ትምህርት ቤቶችን፣ መላው የሲቪል ተቋማቶችን በመዝጋት አገሪቱን ወደ ጥቃት ቀጠናም ቀይረዋታል። ይህ አረብ ሀገራት መነሳሳት በቴህራን ላይ የምድር መናወጥን የሚያክል መጠነ ሰፊ አስከፊ የብቀላ እርምጃ ለመክፈት የታለመ ሲሆን ቀጠናው ለዘመናት አስተናግዶት የማያውቀውን ታላቅ ፍልሚያ ዋዜማ ላይ መሆኑን ያበስራል። የሲቢሲ ዜና ምንጮች እንደሚጠቁሙት በፔንታጎን ኮሪዶሮች ውስጥ ያለው ውጥረት አይሏል። ትራምፕ ጣቶችም ዓለምን ወደ አመድነት ሊቀየር ወደሚችለው የኒኩሌር ቃታ ተምዘግዝጓል። ይህ የኒኩሌር ዛቻ ቀጠናውን ብቻ ሳይሆን መላው ፕላኔቷን በድንጋጤ ሽባ ያደረገ ሲሆን የጦርነቱ መልኩ ከባህላዊ ውጊያ ወጥቶ ወደ አስፈሪው የፍጻሜ ዘመን ፍጥጫ ተሸጋግሯል። ኢራን ለዚህ የኒኩሌር ደመና የሰጠችው ምላሽ ግን ከዛቻው የላቀ አስፈሪነትን ያላበሰ ነው። ኢራን ባለስልጣናት የናፈቅነው የጦርነት ዛሬ ደርሷል በማለት በታላቅ እልህ ምላሽ እየሰጡ ሲሆን አሜሪካ የኒኩሌር ቁልፉን ከተጫነች መላው መካከለኛው ምስራቅ በነበልባል እንደሚነድም ዝተዋል። እኛ ብቻችንን አንጠፋም፣ ዓለምን ይዘን እንቀበራለን በሚል የድፍረት ቃል መላው ቀጠናውን የእሳት እንደሚያጋዩ ተያይዘው እንደሚጠፉ ስትራቴጂያቸውን በይፋ ገልጸዋል። ይህ የኢራን አብረን እንጠፋለን ባይነት
እና አሜሪካ የኒኩሌር ቃታ ለመሳብ ያላት ጉጉት ዓለም ወደማይመለስበት የታሪክ ገደል እየገፋው ይገኛል። በዚህ መሃል እስራኤል ኢራንን ሙሉ በሙሉ በማውደም ቆርጣ መነሳቷን ኔታንያሁ ሲገልጹ የሰው ልጅ ጣፋንታ ዛሬ በኒኩሌር አመድ እና በኢራን የጥፋት እሳት መካከል ተንጠልጥሎ ይገኛል። ሰላም የመጨረሻ ትንፋሿን እየጠበቀች ነው። የጥፋት መላእክትም ከኒኩሌር ማከማቻዎች በላይ ከፍተኛ ድምጽ እያስተጋባ ይገኛል።